አይ ጋይስ በዛሬ ቪዲዮ ደግሞ እንዴት አድርጋችሁ ማይክሮሶፍት ኤክሴል ውስጥ በጣም ትልቅ የሆነ ቁጥሮች እንዲያና ነገሮች ቁጥሮችን መጻፍ በሚያስፈልግባችሁበት ሰዓት እንደዚህ በዚህ መልኩ ብዛት ያለው ዜሮ ሳትጽፉ እንዴት አድርጋችሁ በቀላሉ መንገድ ይህን ቁጥሮች መጻፍ እንደምትችሉ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ኦኬ ይህን ነገር አሁን እናጠፋና እንዴት አድርጋችሁ እንደምትጽፉ ልንገራችሁ። ይህን ለመጻፍ ቀጥታ ምን ታደርጋላችሁ? ለምሳሌ 50,000 መጻፍ ከፈለኩ 40 ነው አይደለ? ምን አደርጋለሁ? 5e4 ይላለሁ። 5e4 ካልኩ በኋላ ኢንተር ይላለሁ። አያችሁ እንዲህ በማድረግ ትጽፋላችሁ። ሌላኛው ደግሞ እስቲ 20,000 ልበል። እስቲ 20,000 40 ነው አይደለ? 20 ልበል ከፈለኩ 20 ብዬ ከዛ ምን ልበል? e3 ካልኩ ስንት ነው የምለው? 20,000። ሌላው ደግሞ 2e4 ካልኩ 20,000 እንደ ፍላጎታችሁ እንዲያርጋችሁ በቀላሉ መንገድ መጻፍ ትችላላችሁ። ሌላው ደግሞ ለምሳሌ 10,500 ከሆነ እና እንዲህ ታረጉትና ኢቱ እንዲህ ማድረግ ትችላላችሁ። አያችሁ እንዲህ በማድረግ ብዙ ዜሮ ካለ ኢ አድ በማድረግ መጻፍ ትችላላችሁ ማለት ነው። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ሰፖርት አድርጉኝ። እንዲህ አይነት ቪዲዮዎች ጊዜ ቆጣቢ ናቸውና ስራችሁን በቅልጥፍና እንዲሰሩ ስለሚያገዛችሁ ቻናሉ ሰፖርት አድርጉልኝ። እሱም ሰብስክራይብ፣ ላይክ፣ ሼር በማድረግ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።